አሁን ትንሽ ሰዓቱ እየሄደ ነው። ስለዚህ መሄድ ይኖርብኛል። ብዙ መመላችሁ ነገር የለም ዛሬ ቤተሰቦች በጣም ነው የሚደብረው እና መሄድ አለብኝ። አሁን እኔ እዛ እንዴት እንደምሆን ራሱ አላውቅም። እኔ ፈጣሪ ያውቃል። ፈራሁት ሆነ እንዴ አላምንሽም እኔ ቋንቺ ተሽኝ ይሆን ያው እኔ ቢከብድም ነገሮች እንትን ቢሉ እኔ አሁን እዛ የሚቀበለኝ ሰውም የለም። ሌላው ይቅር እንኳን አዲስ አበባ ቡታጅራ ራሱ ነው ከቤት አልወጣም። በደንብ አላውቀውም ቡታጅራን ራሱ አዲስ አበባ ሄጃውን እዛ የሚቀበለኝ ሰውም የለም። እንዴት እንደምሆን አላውቅም። በጣም ግራ ነው የሚያጋባው። በቃ ፈጣሪ ያውቃል። ቤተሰቦችን ምንም አልልም እና ኑሮ ግን እንደዚህ የማይደገሙ ጊዜያትን እንትን ብንል ደስ ይለኝ ነበረ። ይቆረቁረዋል የሄደበት መንገድ ሰው መግባባቴ መዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ማንም አላወቀም። ይሄን ጉዳይ ለእናንተ ለቤተሰቦች ለመናገር ነው የመጣሁትኝ። እስከዛሬ የተፈጠረው ነገር አለ። ምንም መፍትሄ ላይኖር በጣም ብዙ ነገር ለፍተናል። በጣም ብዙ ነገር አድርገናል። ሁላችንም እንደምናየው ለዛ ላደረግንበት እንደዛ ለለፋንበት ጉዳይ አንድ መፍትሄ አንድ ፍንጭ እንኳን አላገኘንም። ያንን ፍንጭ ለማግኘት ያንን መፍትሄ ለማግኘት ደግሞ እኔ በራሴ ወሰንኩት ውሳኔ አለ። ግዴታ ማድረግ ያለብኝ ነገር ነው። ለማንም ብናገር እንደማይሰሙኝ አውቃለሁ። ለዛ ነው በራሴ ልወስን ያሰብኩት። እኔ አሁን ማሰብ እችላለሁ፣ ማድረግ እችላለሁ። ትልቅ ልጅ ነኝ። እነሱ እንደሚያስቡኝ አይደለም። ቢያንስ የነገሮችን መጥፎነትና ጥሩነት የምለይበት እድሜ ላይ ነው ያለሁት። በቃ አሁን የወሰንኩትን ውሳኔ ማንም አያስቆመኝም። ሲጀመር እያደረኩት ነው ውሳኔ። እስካሁን በአቤል በጠፋበት ጉዳይ ማንም ብዙዎቻችን በጣም እየለፋን ነው፣ በጣም እንትን እያለ ነው። ግን ምንም የተፈጠረ ነገር የለም። ምንም ያገኘነው መፍትሄ የለም። ምንም ፍንጭ እንኳን ምንም አላገኘንም። ስለዚህ እኔ በራሴ መንገድ ወስኛለሁ፣ የራሴን ውሳኔ። ማንም ከዚህ በኋላ ምንም ነገር ቢለኝ ይህንን ውሳኔ አልቀይርም። ማንም ሲጀመር አሁን ምንም የሚባልበት ሰዓት ራሱ የለም። ልሄድ ነው፣ አቤልን ፍለጋ ወደ አዲስ አበባ ልሄድ ነው እና ቤተሰቦች ለእናንተ ነው እየተናገርኩ ያለሁት። ማንም አያውቅም ይሄንን ነገር። አቤልን ለማግኘት ልሄድ ነው ወደ አዲስ አበባ። በቃ ማንም ሁላችንም እንዳየነው ምንም ነገር ያንን ሁሉ ነገር አድርገን የሁለቱም እዮች የመጣላት መንስኤ ፖሊስ ጣቢያ የመግባታቸው፣ ሳምሪ የመታመሟ፣ የዚህ ሁሉ በቃ ሁላቸውም የመጨናነቃቸው ሁላችንም ሁኔታ ይታይ ነበረ። እንደዛ መታሰር ኢቭን ፖሊስ ጣቢያ መግባታቸው፣ እዩ ተጣልተው የማያውቁ ሁለት ጓደኛሞች መጣላታቸው፣ የብዙ ሰዎች መታመማቸው የማን ነው? የአቤል መጥፋት መንስኤ ነው። እዚህ ነገር ደግሞ በእኔ ምክንያት አቤል እንደዚህ ሆኖ በእኔ ምክንያት እንደዚህ ጠፍቶ ጸጥ ማለት በጣም ነው የሚከብደኝ፣ ይሄ ሁሉ ነገር እየተፈጠረ። ስለዚህ ማንም ምንም ነገር ቢለኝ ተናግሬያለሁ። በጣም ያረጋገጥኩት ነገር ነው። ይሄንን ውሳኔን አላቆምም፣ አልሰርዝም። ሲጀመር ተነስቻለሁ። በቃ ምንም ነገር ቢፈጠር የዚህ ሁሉ ነገር መንስኤ እኔ ራሴ በቃ በጣም ውስጤ እየተሰማኝ ነው። ውስጤ በጣም ጸጸት አለ እና ያንን ነገር ደግሞ እንትን የሚለው አዲስ አበባ ሄጄ አቤልን ሳገኘው ብቻ ነው። ለዚህ ነገር ደግሞ ማድረግ ያለብኝ መሄድ ነው። ከማንም ጋር ማንም የለም ካጠገቤ፣ ከማንም ጋር አይደለም፣ ብቻዬን ነው የሚሄደው። ያው ባላቀውም ቢያንስ አንዳንድ ነገሮችን አደርጋለሁ ብዬ አስባለሁ። በአቤል መጥፋት መንስኤ ብዙ ነገሮች ሆነዋል፣ ብዙ ነገሮች ተካሂደዋል እና እዩልን ለማስፈቀድ ሞክሬ ነበረ ለመሄድ። ግን እዩ ምንም ሊረዳኝ አልቻለም። ምንም በቃ ሊያወራኝ እንኳን በዚህ ነገር ሊያወራኝ እንኳን ፍቃደኛ አይደለም። ስለዚህ እኔ በራሴ ወስኛለሁ። በዚህ አጋጣሚ እዩ ማለት የምፈልገው ነገር እዩ ሳላከብር ቀርቻ አይደለም። ታላቅነትህን እንትን ብዬ ሳይሆን
በቃ መሄድ ስላለብኝ ነው ይሄ ነገር እንዲስተካከል፣ እናንተም ሰላም እንድትሆኑ፣ የሁላችንም ጤንነት እንዲመለስ ማድረግ ያለብኝ ነገር ስለሆነ ነው እና በዚህ አጋጣሚ አንተን ላስከፋክ ፈልጊ ሳይሆን አንተ የታላቅነትህን ሳላከብር ቀርቼ ሳይሆን መሄድ ስላለብኝ ነው። ለዚህ ነገሮች በሙሉ እንዲስተካከሉ መሄድ አለብኝ። ለዛ ነው እና በዚህ አጋጣሚ ይቅርታ ብያለሁ። የሁላችሁም ሰላም እንዲመለስ ከዚህ በፊት የነበረው የቀድሞ ጓደኝነታችሁ የሁላችሁም በቃ እንደ ድሮ የመሆናችሁ ሰላማችሁ፣ ፍቅራችሁ እንዲመለስ የአቤል መገኘት አለበት። አቤል ለመገኘት ደግሞ እዚህ ቁጭ ብለን የምናደርገው ነገር ምንም የለም። ቢያንስ እኔ እዛ ሄጄ አይቶኝ መቼም ዝም አይልም። እዛ መሄዴን ሰምቶ ዝም አይልም። ስለዚህ ሊመጣ ስለሚችል እኔ መሄድ አለብኝ። እንዳልኩት ነው የአቤል መገኘት የሁላችንም ሰላም ነው፣ የሁላችንም ጤንነት ነው። እኔ በተለይ ትምህርቴ ፈተና እየደረሰ ነው። ምንም ልማር አልቻልኩም። በቃ ምንም የድሮ ክላስ ውስጥ ራሱ ጓደኞቼ ምን ሆነሻል ሶሊ እንዲህ ለምደው በስርዓት ማትማሪ እያሉኝ ነው። ምንም በስርዓት እየተማርኩ አይምሮዬ ራሱ ሊረጋጋ ሊያርፍ አልቻለም። ስለዚህ ይሄን ነገር ለማስተካከል መሄድ አለብኝ ግዴታ። አቤልም ይሄን ቪዲዮ ያያዋል። እኔ በእኔ ጨክናል ብዬ አላስብም። ምክንያቱም አቤልም በጣም ነው የማውቀው። ይሄን ቪዲዮ ካየው በእርግጠኝነት መምጣቱ አይቀርም አዲስ አበባ፣ እዛ እኔም ማግኘቱ አይቀርም። ስለዚህ ለሁላችንም ሲባል መሄድና አቤልን ማግኘት አለብኝ። እነሱ ራሱ አሁን ያሉበት ሁኔታ በጣም ነው የሚያስፈራው። እዩን ራሱ እኔ ካየሁት ቆየ። የኔን ወንድም እዩ ራሱ ይገባል፣ አያናግረኝም፣ ይወጣል ነው በቃ። ምንም እኔ በጣም ግራ ገብቶኛል። ይሄን ነገር ደግሞ ለነሱም ተብሎ ቢያንስ አንድ ሰው ግዴታ መስዋዕት መሆን አለበት። ቤተሰቦች የያዝኩት እቃ በጣም ነው የሚከብደው። ይሄን የሚያግዘኝ ሰው ቢኖር በጣም ነው ደስ የሚለኝ። ግን ማንንም እኔን ያግዘኛል ብዬ የማስባቸውን ሰዎች ብጠራ አትሄጂም እንደሚሉኝ ያውቃለሁ። መሄዴ ደግሞ ግዴታ ነው። እኔ ለአቤል እቺ በጣም ትንሽ ነገር ናት። በጣም ምንም አላደረኩለትም ማለት ይቻላል። እና ሄጄ እዛ ያለውን ጉዳይ እኔ አዲስ አበባ ብቻዬን ሄጄ ምን እንደማደርግ አላውቅም። እውነት ፈጣሪ የልቤን ይህና ያለውን ነገር ፈጣሪ ያስተካክልልኝ እንጂ ምን እንደማደርግ አላውቅም። እኔ ብቻዬን ሄጄ እኔ እዚህ ራሱ ብቻዬን አልንቀሳቀስም። በጣም ነው እንትን የሚለኝ እንኳን አዲስ አበባ ቀርቶ። አሁን አዲስ አበባ ሄጄ በዛም ያህል እንትን ውስጥ እንዴት ብቻዬን እንትን እንደምል አላውቅም። ፈጣሪ ያውቃል። ብቻ ነኝ ፈጣሪ ይከተለኝ፣ ሌላ ምንም ነገር አልልም። እና አቤል በእናት በዚህ አጋጣሚ እውነት በእግዚአብሔር በእናት ይሄንን ቪዲዮ የምታየው ከሆነ አዲስ አበባ ሄጃለሁ፣ ቢያንስ መተህ አግኘኝ። እኔ ምንም ግራ ገባኝ እኮ እኔ የአቤል መጥፋት በጣም እንትን ሆኖ መጣ። በቃ ለመድ ነው፣ ይሄን ሁሉ ቀን ለመድ ነው ማለት ይቻላል። እኔ እንኳን ጸጥ አልኩኝ እኮ እኔ ይሄ ለአቤል አይገባውም ነበረ። በጣም ምንም አይገባውም። እንደዚህ ጀመድ ጸጥ ማለት እስካሁን ድረስ መቀመጤ ምንም አይገባውም ነበር። ሄጄ ነበር ነገሮችን ማስተካከል የነበረብኝ። ለማስተካከል ደግሞ ከጎኔ አንድ ሰው ያስፈልገኝ ነበር፣ ግን ያንን ለማድረግ አልታደልኩም። ፈጣሪ ያውቃል። እንግዲህ እኔ ምንም ማድረግ አልችልም። የውስጤን እሱ ያውቃል፣ እሱ ያስተካክልልኝ እላለሁ። እና አቤል ባለበት እሱ እግዚአብሔር ይጠብቀው። ያው ነገሮችን እንዲስተካከሉ መጸለይ ነው። ምንም ማድረግ አልችልም። ሄጄ ያለውን ነገር ምን ሳነሰብኝ በባለፈው እንትን ያለው ነገር የዩ ፕሮግራም እንደዛ ሁሉም ተሰብስበው እዩ የኔ ወንድም ራሱ አኩርፎም ቢሆን ሄዱ ነበረ። እንደዛ ሁሉም ነበሩ። ያው በጣም እንትን የሚለው ነገር ቤተሰቦች እዩ የኔ ወንድም ሳይሆን እዩ ኢንተርቴይንመንት 100,000 ሲያከብር ሊቀረሰው አልነበረ። እዩ የኔ ወንድም እዩ እንኳን አኩርፎም ቢሆን ሄዱ ነበረ የጓደኛውን ደስታ ለመታደም። እኔ የቀረሰው አለ ብዬ አላስብም ከአቤል በስተቀር። አቤል ግን እኔ እንዴት እንትን ልበል በቃ እንዳይመስል እኔን ተከታትለ ሄዱ ነበረ። እሱ የሌለበት ነገር ደግሞ በጣም ነው የሚያስጠላው። እኔ ራሱ አልሄድኩኝም። እዩ እንደውም በዚህ አጋጣሚ ስላልመጣው ይቅርታ አለዋለሁ። ሳየው በቃ ትዝ ያለኝ አቤል ነውና በጣም ነው ያለቀስኩት። ቤተሰቦች በጣም ነው ከፋኝ። እሱ ሳይኖር እሱ ቢኖር ኖሮ በደስታ ልናከብረው የምንችለው የማይደገሙ በጣም ብዙ ጊዜያት አልፈዋል። እሱ ቢኖር በደስታ ልናከብር የምንችለውን ነገር አሁን እሱ ሳይኖር ሁላችንም ውስጣችን ላይ
ሰው እንደሚስቀው አይደለም። ውስጣችን ላይ በጣም ብዙ ነገር አለ። ፊት ለፊት እንደሚታየው አይደለም። ውስጣችን ላይ ያለውን ነገር ደብቆ እዩ ራሱ ውስጡ ላይ በጣም ነገሮችን ይዞ ነው ያንን ነገር ለማክበር የተገደደው እና እኔ እሱ ሳይኖር አቤል ሳይኖር በጣም ነበር የሚደብረው፣ በጣም ነበር የሚያስከፋው። ቢኖርና አንድ ላይ እንትን ብንል በጣም ደስ ይለኝ ነበረ፣ ግን ፈጣሪ አልፈቀደም። ያው ፈጣሪ ሲፈቅድ ይሆናል። ኧረ እንዴት አስችሉሃል፣ ኧረ እንዴትስ ይዞሃል፣ ደልቶ ነው ወይ ኑሮስ ወይንስ ተከፍተሃል? አልሰማም እኔ ስላንተስ ናፍቄያለሁ። በቃ ፈጣሪ ያውቃል። ቤተሰቦችን ምንም አልልም እና ኑሮ ግን እንደዚህ የማይደገሙ ጊዜያትን እንትን ብንል ደስ ይለኝ ነበረ። በህይወት ኖረ ክፉ አንተን እንዳይነካ ትዝታ ተጭኖኛል፣ ጩሂ ጩሂ ይለኛል። ኧረ እንዴት አሁን ትንሽ ሰዓቱ እየሄደ ነው። ስለዚህ መሄድ ይኖርብኛል። ብዙ መመላችሁ ነገር የለም ዛሬ ቤተሰቦች፣ በጣም ነው የሚደብረው እና መሄድ አለብኝ። አሁን እኔ እዛ እንዴት እንደምሆን ራሱ አላውቅም። እኔ ፈጣሪ ያውቃል። ያው እኔ ቢከብድም ነገሮች እንትን ቢሉ እኔ አሁን እዛ የሚቀበለኝ ሰውም የለም። ሌላው ይቅር እንኳን አዲስ አበባ ቡታጅራ ራሱ እኔ ከቤት አልወጣም። በደንብ አላውቀውም ቡታጅራን ራሱ። አዲስ አበባ ሄጄ አሁን እዛ የሚቀበለኝ ሰውም የለም። እንዴት እንደምሆን አላውቅም። በጣም ግራ ነው የሚያጋባው። ቤተሰቦች እንግዲህ እግዚአብሔር ይርዳኝ። ምንም ነገር አልላችሁም። ከዚህ በላይ መሄድ አለብኝ። ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን እኔ አልፈጠርኩትም ከሱ መለየት። ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና ሰው ነኝና ሰው ነኝና ሳላይ ሳላገኝ በት መንገድ ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን እኔ አልፈጠርኩትም ከሱ መለየት። ብቻ ነው ዘመዴ
የቀረበኝ ወዳጄ